والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. የዛሬ ቆይታችን ከሳምንታዊ ፕሮግራማችን ማሁወ ዙልም ግፍ ማለት ምን ማለት ነው የሚለውን የግፍ አይነትን ነው የምንመለከተው። ያን አስመልክቶ عن عبد الله بن عمر رضي الله عنهما قال رسول الله صلى الله عليه وسلم الظلم ظلمات يوم القيامة ግፍ የቂያም ቀን ያው ግፍ ሆኖ ነው ባለቤቱን የሚመለከተው ይላሉ ረሱል አለይሂ ሰላቱ ወሰላም። ሙተፈቁን ዐለይሂ ቡኻሪና ሙስሊም የተስማሙበት ዘገባ ነው ይላል። ቁርአናዊ አንቀጽን ስንመለከት ቃለ ተዓላ አላህ ሱብሓነሁ ወተዓላ ይላል ቁል አመረ ረቢ ብልቅስጥ ጌታዬ በፍትህ አዟል፣ በቻላችሁት በየአቅማችሁ በተሰጣችሁ ኃላፊነት ፍትሃዊ ሁኑ እያለ አላህ ሱረቱል አዕራፍ 29ኛው አንቀጽ ማለት ነው። ሌላው ኢነላህ ያእሙሩ ቢልዐድል ይላል። አላህ በፍትህ ያዛል። ሁሉም ሰው በየአቅሙ በየኃላፊነቱ ፍትሃዊ መሆን አላህ ያዛል ማለት ነው። በሌላው አለዚነ አመኑ እነዛ ያመኑ ወለም የልቢሱ ኢማነሁም ኢማናቸውን ያልቀላቀሉ ቢዙልሚን በበደል ይላል ሽርክ ነው ተብሏል እና ሽርክ በመስራት ኢማናቸውን ያልከለሱ ኡላኢከ ለሁሙል አምን እንደዛ ያሉ ሰዎች ለነሱ ሰላም አለላቸው በአንደኛውም ዓለም በመጨረሻውም ዓለም ይላሉ። ወሁም ሙህተዱን ወደ ቀናው መንገድ የተመሩት እነሱ ናቸው በማለት አላህ ያረጋግጣል ማለት ነው። ሱረቱል አንዓም 82ኛው አንቀጽ ማለት ነው። በሌላም አላህ ምን ይላል? ኢነ ሽርከ ለዙልሙን ዐዚም በአላህ ላይ ማጋራት ትልቁ በደል ነው ይላል። ስለዚህ ዙልም የሚለው ነገር ብዙ አይነት እንዳለው ነው እና ባይሆን የረሱል አለይሂ ሰላቱ ወሰላም ንግግር ይሰበስበዋል። ምን ይላሉ? ኢነ ዲማአኩም ይላሉ እርስ በርሳችሁ መገዳደል፣ ወአምዋለኩም የእርስ በርሳችሁን ሀብት ንብረት መስረቅም ይሁን መዝረፍ እና ያለ አግባብ መውሰድ በማጭበርበር ሜጅን በመቀያየር በጉቦ መልክ በተለያየ መልኩ መውሰድ እናም ወአራደኩም የእርስ በርሳችሁን ክብር መንካት አለይኩም ሐራሙን ከሁርመቲ የውሚኩም ሃዛ ልክ እንደዚህ ቀናችሁ ክብር በእናንተ ላይ የተከበረ ነው። ይህ ሁሉ ሐራም ነው። በዚህ ቀን አጀርማችሁ በመስጂድ አልሐራም ወንጀል መስራት ሐራም እንደሆነባችኋል። ፊ ሸህሪኩም ሃዛ በዚህ በሐጅ ወራችሁ ፊ በለዲኩም ሃዛ በዚህ አገር በመከተል ሙከረማ መስጂድ አልሐራም ማለት ነው በማለት ረሱል አለይሂ ሰላቱ ወሰላም ሙስሊምን መግደልም ይሁን መዝረፍ፣ መስረቅ፣ ማጭበርበር እንዲሁም ክብሩን መንካት በምንም አይነት መልኩ መበደል ሐራም ነው እንደ ኢስላም ብለው ረሱል አለይሂ ሰላቱ ወሰላም አረጋግጠዋል። ፈዙልሙ ኩሉሁ ቢአንዋዒ ዙሉማቱ የውመል ቂያማ ግፍ የሚባለው ነገር ሁሉም በሁሉም አይነቱ የቂያም ቀን ያው ግፍ ሆኖ ነው ለባለቤቱ የሚመጣው ማለት ነው። ዩዓቀብ አህሉሃ ባለቤቱ ይቀጣል። ዩዓቀቡ አህሉሃ የግፍ ባለቤት አላ ቀድሪ ዙሉማቲሂም በግፋቸው መጠን ያህል ይቀጣሉ አላህ ዘንድ ይላሉ። ወልዐድሉ ኩሉሁ ኑር በተመሳሳይ በአንጻሩ ደግሞ ፍትሃዊነት ሁሉም በሁሉም አይነቱ ብርሃን ነው ይላሉ። መች የውመል ቂያማ የቂያም ቀን ቃለ ተዓላ አላህ ይላል የውመ ተረል ሙእሚኒነ ወልሙእሚናት ወንድ አማኞችና ሴት አማኞችን በምታይበት ዕለት የስአ ኑሩሁም በይነ አይዲህም ብርሃናቸው ከበስተፊታቸው የተንቀሳቀሰ ጨለማ እንዳይሆንባቸው ስራት እንዲያልፉ እያሳያቸው ወደ ጀነት ሲሸጋገሩበት ማለት ነው። ቡሽራኩሙል የውመ ዛሬ ለእናንተ ብስራት ተረጋገጠላችሁ ጀናትን ተጅሪ ሚን ታሕቲሃል አንሃር አትክልቶች ናቸው፣ ጀነት ናቸው፣ የጀነት ቤቶች ናቸው። ከስራቸው የወንዝ አይነት የሚፈስባቸው ከወንዙ አይነት ወተት አለ፣ ኖርማል ውሃ አለ፣ ማር አለ፣ የጀነት መጠጥ አለ። ዱንያ ላይ ሐራም የሆነው መጠጥ አኼራ ላይ የማያሰክር የማያንገዳግድ ራስ ምታት የማያስይዝ ሆኖ መዝናኛ ሆኖ እንዲጠጣ ይቀርባል ማለት ነው። እና እነዚህ ነገሮች የሚፈሱበት ጀነት አለላቸው። ኻሊዲነ ፊሃ በእሷ ውስጥ ዘውታሪዎች ሲሆኑ
ዱንያ ላይ መኖሪያ ጨረቃ ነው ተብሎ ይፈርሳል። ወይም ካርታም ቢሆን ለመሰረታዊ ልማት ተፈልጓል ተብሎ መፈናቀል ይኖራል። አኺራ ላይ ግን ጀነት ከተገቡም ሁሌም መኖር ነው፣ ጀሃነም ከተገባም ሁሌም መኖር ነው። አላህ ከጀነት ባልተቤቶች ያደርገን። ብዙ ማለት ይቻላል። ወዙልሙ ሰላሰቱ አንዋ ግፍ በደል የሚባለው ነገር 3 አይነት አለው። አንደኛው የግፍ አይነት አላህ የማይተው የማይምረው የሆነ ግፍ ነው። እሱም ሽርክ ነው። እነ ሽርከ ለዙልሙን አዚም በማለት እንዳየነው ማለት ነው። ሁለተኛው ወለው ላ የትሩኩላህ ሌላው አይነት አላህ የማይተው ወንጀል ነው። ምንም ከሱ የማያልፍህ ወንጀል ነው። ያም ሰዎች እርስ በርሳቸው መበዳደል ነው። ጡንቻ አለኝ ያለው፣ ጉልበት አለኝ ያለው፣ ሀብት አለኝ ያለው፣ እኔ ነኝ ባለስልጣን፣ ጉዳዩ በእጄ ነው ያለው የገፋው ግፍ ያጠፋበት ጥፋት የገደለው የሰደበው የዘረፈው የሰረቀው ነገ አላህ ዘንድ አላህ አይተው። በጂሃድም ቢሞት በሂጅራም ቢሞት በእስላምም ቢሞት ንጹህ እጅ አደረገ ተብሎ በሚያስምሩ ወንጀሎች እንኳ ቢሞት የሰው ሀቅ አይቀሬ ነው፣ አላህ ዘንድ ያስጠይቀዋል። ሁለተኛው የግፍ አይነት ነው። የመጨረሻ ሶስተኛው ከሶስቱ ግፎች ሶስተኛው አላህ ከፈለገ ሊተው ከፈለገም ሊቀጣን የሚችል ከሽርክ ከኩፍር ከኒፋቅል አክበር ከእስላም ከሚያወጡ ሽርክና ኩፍር ኒፋቅ አይነት ውጭ ያሉ ወንጀሎች ናቸው። ለምሳሌ ዘፈን ማዳመጥ፣ ዝሙት መፈጸም፣ አጅነቢ መጨበጥ የመሳሰሉት ከሽርክ ውጭ ያሉ ወንጀሎች አላህ ከፈለገ ይቀጣሃል፣ ካልፈለገም የተውሂድህ ጣራ መንካት ካመሰለ ሊተውህም ይችላል ማለት ነው። ታህተል በሺዓ የሚገቡ ወይም ደግሞ እንደ ኢስላም እናውጣና ዝሙት የሚለው ቅጣት የተቀመጠለት ነው። ቅጣት ያልተቀመጠላቸው ወንጀሎች ሊሆኑ ይችላሉ። የተቀመጠላቸውም ቢሆኑ ከሽርክ ውጭ ካሉ አላህ እንደሚምራቸው ለረሱል ተባሉ። ወኢን ዘና ወኢን ሰረቅ ሲባሉ ቃለ ወኢን ዘና ወኢን ሰረቅ ወኢን ዘና ወኢን ሰረቅ ቢሰርቅም ዝሙት ቢፈጽም ተባሉ። ወኢን ዘና ወኢን ሰረቅ አሉ 3 ጊዜ። አሁንም ሲደገም በአራተኛው ወኢን ረጊመ አንፉ አቢ ዘር የአቢ ዘር አፍንጫ ቢነፋም አላህ ይምረዋል ከሽርክ ውጭ ያለን ወንጀል ነው ያሉት። እና በተቻለን መጠን የሰው ሀቅ የሚለው ነገር ንብረቱንም እንውሰድ፣ ህይወቱንም እናጥፋ፣ በሆነ መልኩም እናፈናቅለው፣ እናባረውም እንደ ኢስላም በደል ነው፣ አላህ ዘንድ ያስጠይቃል። ከግፍ ከሶስቱም አይነት ለመዳን ራሳችንን ልናሳምንና ልናዘጋጅ ይገባል። የዛሬ ቆይታችን ይሄን ይመስላል። አላህ እናንተንም በሰማችሁት ብትጠቀሙ እኔንም ባሰማዋችሁ እንድጠቀም ያድርገኝ እያልኩኝ የግፍ አይነትን ሁሉ ተጠንቅቆ ከአላህ በጀነት በፍርደውስ ከምንገናኙ የአላህ ባሪዎች ያድርገን እያልኩኝ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም።